ስነ ፍጥረት ስነ ፍጥረት ከሁለት ቃላት የተጣመረ ሲሆን ስነ እና ፍጥረት ፍጥረቶች ከምን ተፈጠሩ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 22ቱን ስነ ፍጥረት ከምን ፈጠረ የሚለው እናያለን። አራቱ ባህሪያተ ሥጋ የሚባሉት ከላይ እንዳየናቸው ውሃ፣ መሬት፣ ንፋስ፣ እሳት ናቸው። አራቱ ባህሪያተ ሥጋ የሚባሉት ምን ናቸው አለ? ውሃና መሬት፣ ንፋስ፣ እሳት ናቸው። እነዚህም አራቱ ባህሪያት እያንዳንዳቸው የእግዚአብሔርን ባህሪ ያሳያሉ። ይኸውም ለምሳሌ መሬት ታጋሽነቱን ጌታችን አምላካችን ኢየሱስ ክርስቶስ የፈለግነ ኃጢአት ብንሰራ የፈለግነ ክፉ ነገር ብንሰራ ለጊዜው ይመለሳሉ፣ ለሥጋው ደሙ ይበቃሉ፣ ለንስሐ ይበቃሉ በሚል ይታገሰናል። ታጋሽነቱን ያሳያል መሬት። ውሃ ርኅራኄውን ወይም ቸርነቱን አምላካችን ኢየሱስ ክርስቶስ ርኅራኄና ቸር መሆኑን ያሳያል። እሳት ካሊነቱን ንፋስ ደግሞ ፈታይነቱን ያሳያሉ ማለት ነው። ስለዚህ ቅዱስ እግዚአብሔር ነገሮችን ሲያከናውን ያለ ምክንያት አይደለም። በመጀመሪያ አራቱ ባህሪያተ ሥጋ ለምን ፈጠረ ቢሉ ለእያንዳንዳቸው በቂ የሆነ ማስረጃ አለ ማለት ነው። እሳት ኃይል ነው። በተነሳ ጊዜ እርጥቡን ደረቁን ሁሉ ያቃጥላል። ውሃ ካልከለከለው በስተቀር ገደል ካላጋጠመው በስተቀር ማቃጠሉን አያቆም። እግዚአብሔርም ቸርነቱና ምሕረቱ ካልገደው በስተቀር ሁሉን ያሻውን መስራት የሚችል አምላክ መሆኑን እንረዳበታለን ማለት ነው። ንፋስ ፍሬን ከገለባ ይለያል። እንዲሁም ጌታችን ጻድቃንን ከኃጥአን ይለያል። ማቴዎስ 3:12 ላይ እንደተጻፈ አውድማውን ፈጽሞ ያጣራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን ያቃጥላል። እንግዲህ ስንዴ የተባሉት ወይም ንጹሕ ዘር የተባሉት ጻድቃንን ነው። ገለባው ወይም እንክርዳድ የተባለው ግን ኃጥአን ነው። በሌላም ቦታ አሕዛብንም ሁሉ ከፊቱ ይሰበስባል ይላል። እረኛ በጎቹን ከፍየሎቹ እንደሚለይ ሁሉ እርስ በራሳቸው ይለያቸዋል። ማቴዎስ 25:32 ላይ። ስለዚህ ንፋስ ማለት ንፋስ ፍሬን ከገለባ እንደሚለይ ሁሉ ጌታችን አምላካችን ኢየሱስ ክርስቶስ ኋላ ዓለም ሲፈጸም ለፍርድ ሲቆም እኛ ለፍርድ ስንቆም ፍሬን ከገለባ ይለያል። ያ ማለት ጻድቃንን ከኃጥአን ይለያል ማለት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንደሚል ዳዊት። የጻድቅ ሞት በእግዚአብሔር ፊት ምን ያለች የከበረች ናት፣ ምን ያለች የተከበረች ናት፣ ወይም ምን ያለች ደስታ ናት ለማለት ቅዱስ ዳዊት ተናግሯል። ወይም ሞትስ ለኃጥእ ጽዋግ ይለዋል ደግሞ ዳዊት። የሞት ወይም የኃጥአን ሞት ምን አይነት መራራ ናት፣ ምን አይነት የከፋሽ ናት ጌታችን ኢየሱስ ክርስቶስ። ስለዚህ ንፋስ ማለት ይሄን ትርጉም ይይዛል። ውሃ ያደፈውን የቆሸሸውን ሁሉ ቢያጡበት ያነጣል። እግዚአብሔርም በክፉ ሥራ ያደፈውን የሰውን ነፍስ ይቅር በለኝ ቢሉት በንስሐ ሳሙና ያነጻልና። በተጨማሪም ጌታችን ራሱ በውሃ ይመሰላል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በማለት ራሱን ምን ይላል? በውሃ ይመስሏልና። በሌላ በኩል ደግሞ ውሃ የሚጠጣውን ያረካል። እግዚአብሔርም በእኔ ብታምኑ ነፍስ እርካታን ታገኛላችሁ ወይም የነፍስን እርካታን ታገኛላችሁ ሲል ተናግሯል። ዮሐንስ 4:14 ወይም ዮሐንስ 17 ላይ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በውሃ ይመሰላል። ውሃ የቆሸሸውን እንደሚያነጻ ሁሉ ያደፈውን ንጹሕ እንደሚያደርግ ሁሉ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ በንስሐ
በአባቶቻችን በካህን ብንቀርብ አምላካችን ኢየሱስ ክርስቶስ ንጹህ ያደርገናል ማለት ነው። ንጹህ ያደርገናል ማለት ነው። ሌላኛው ከአራቱ ባህሪያት ውስጥ ሌላኛው የመጨረሻው መሬት ነው። አዎ ባለጸጋ ናት። ሁሉን የሚያስገኝ ጸጋ ሀብት ያለው መሆኑን ለማጠየቅ አንድም መሬት ለሰው ልጅ ያሻውን አብቅላ ምግቡን ልብሱን እንደምትሰጠው ሁሉ እግዚአብሔርም ልክ እንደ መሬት ለሁሉ የሚበቃ ሀብት ያለው ለሰው ልጅ ምግበ ስጋና ምግበ ነፍስ የሚመግብ ባለጠጋ ነው። መዝሙር 84:12 እግዚአብሔር በጎ ነገርን ይሰጣል ይላል፣ ምድራችንም ፍሬውን ትሰጣለን። በተጨማሪ መሬት የፈለጉትን ቢያደርጓት ቢያርሷት ቢቆፍሯት ምንም የማትል ታጋሽ እንደሆነች እንዲሁ እግዚአብሔር ዕለት ዕለት የበደልነውን አይቶ እንዳላየ ሁሉ ቻይ ታጋሽ ጌታ ነው። ስለዚህ አራቱ ባህሪያት እነዚህን ይይዛሉ፣ እነዚህ ትርጉም ይይዛሉ ማለት ነው። በጌታችን በኢየሱስ ክርስቶስ አራቱን ባህሪያት በጌታችን በመድኃኒታችን በኢየሱስ ክርስቶስ እያንዳንዳቸው የተመሰሉ ናቸው ማለት ነው። ስለዚህ አራቱ ባህሪያት እሳት፣ ነፋስ፣ ውሃ፣ መሬት፣ እነዚህ እሳት ኃያል መሆኑን ንፋስ ፍሬ ከገለባ መለይ እንደሚለይ ሁሉ ጌታችን ኢየሱስ ክርስቶስ ጻድቃን ከኃጥአን የሚለይ መሆኑን ለማጠየቅ ውሃ ያደፈውን የቆሸሸው እንደሚያጸዳ ሁሉ እኛም ወደ ፈጣሪያችን ወደ ኢየሱስ ክርስቶስ በንስሐ ብንቀርብ ወይም በንስሐ ገብተን ብንቀርብ ንጹህ እንደምንሆን መሬት ታጋሽ ጌታችን አምላክ ኢየሱስ ክርስቶስ ታጋሽ መሬት የፈለግነውን ብንረግጣት ብንጭራት ዝም እንደምትታገሰን ሁሉ እንደማትገለበጥ ሁሉ ጌታችን ኢየሱስ ክርስቶስ ዕለት ዕለት ብንበድለው ነገ ንስሐ ገብተው ይመለሳሉ በሚል ታግሶ እንደሚቆይ ያጠይቃን ማለት ነው። ስለዚህ የዛሬው ትምህርታችን በቀላሉ ይህችን ትመስላለች። ቀጣይ ደግሞ የሰው ልጅ ከምን ተፈጠረ፣ የሰው ልጅ ከምን ተፈጠረ የሚለውን በደንብ እናያለን ማለት ነው። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም መልጃዋን፣ ጸሎቷ፣ ቃል ኪዳኗ አይለየን። ወስብሐት ለእግዚአብሔር። ይቆየን።